ኢየሱስ ጌታ ነው። ቀይ ባህር ከተከፈለ በኋላ ማርያም ከበሮ አነሳች። ማን ነው ዛሬ 2019 ሳይገባ ከተቀመጠበት መቀመጫ ብድግ ብሎ ሳሙኤል ስለመጣ ዲቦራ ስለመጣች በሬ ስለተከፈተ ነገሬ ስለተሳካ እጄ ላይ ነገሬ ስለገባ አንድ ደቂቃ አመስግኑ። እያመሰገናችሁ ጸልዩ። አንድ ደቂቃ ጠላትን ረብሹት። የረበሸሽን ምቺው በምስጋናሽ ምቺው። ድባቅ ምቺው። ተሳካልኝ፣ ሆነልኝ። ጠላት ያዘው ነገሬ ተለቀቀ፣ በረከቴ ተለቀቀ። አመስግኝ እናቴ። 2019 ሰዓት ገቢ ፍሬ ይዘሽ ትሄጃለሽ። ዛሬ ፍሬ ይዘህ ትሄዳለህ። የሆነ ነገር ያለቀ ነገር ይዘህ ትመለሳል። ዛፓፓፓፓፓራይ በልሳኖቻችሁ ጸልዩ፣ አመስግኑ። አንድ ደቂቃ ተሳካልኝ፣ አመሰግናል። ስድቤ እውነት ተወገደልኝ፣ ነቀፋዬ ተወገደልኝ። 7 ጊዜ ኢየሱስ በል። 2 3 4 5 6 የመጨረሻ ነገ ጧት 2019 ሳይገባ በዚህ ቲቪ እዚህ ቤት ያላችሁ ተቀበሉ። ቤት የእናንተ ነገር የጠላትን ሰፈር ሰንጥቆ ያልፋል፣ ሰባብሮ ያልፋል፣ ወደ እጃችሁ ይመጣል። በጠላት ሰፈር ሰብሮ ያልፋል። እጃችሁ ከፍ አድርጉና ፋሪስ በሉት። ድገም 2 የመጨረሻ አጠገባችሁ ያለው ሰው 2 ሰው እየጨበጣችሁ ፋሪስ ሆኖልሃል። ጨብጡት፣ እቀፉት። ፋሪስ ሆኖልሻል። ጥሶ መውጣት የሐዘንን ቤት፣ የበሽታን ቤት፣ የጭንገፋን ቤት፣ የስድቡን ቤት፣ የምሬቱን ቤት ሰብሮ መውጣት፣ ነቅሎ መውጣት፣ ገንጥሎ መውጣት፣ ጥሶ መውጣት። ማን ነው የሚቀበለኝ? ዝለልና ወስጃለሁ በለኝ። ልተንቢ በዚህ ጠዋት ጌታ እንዲህ ብሎኛል። 2019 ላይ ተንቢ ብሎኛል። ጨለማ ባንቺ ቤት አይጨልምም። ጨለማ መስፍኔ ቤት አይጨልምም። ክሳራ ባንቺ ቤት አይሆንም። ውርደት አንተ ቤት አይሆንም። ይረዳሻል፣ ያሻግርሻል፣ ያሳልፍሻል። ከኔ ጋር ያሳልፈኛል በል። የመጨረሻ እቅፍ አድርገው ፋሪስ በሉት። ፋሪስ ጥሶ መውጣት ሆኖልሃል። ጥሰህ ትወጣለህ። ያንተ ነገር በሉ መንታ የሆነ ደብል የሆነ እጥፍ የሆነ በምትኖረው ከተማ እየሰባበረ ይሄዳል፣ እየገነጣጠለ ይሄዳል። እንደ ጎርፍ እየገነጣጠለ ያልፋል። ዘተቸቸቸቸቸቸቸ ልተነቢ ነው። ልተንቢ የጌታ መንፈስ እንዲህ ይለኛል። በቤታቸው ላይ ፈርዖን የሆነ መንፈስ ይመታል። 430 ዓመት በአንድ ቀን ዘጻት ብሎ ለቆ ግብፅን እንደወጡ ዛሬ የሐዘኑን ቤት ለቀሽ ትወጫለሽ። የታለ አንድ ሰው ጌታ ምስክሬ በአንቺ ቤት ገንፎ ካልተበላ እኔን እግዚአብሔር አልቀባኝም። ተወራርቼ ነግርሻል። ዛካታራ ጋሳዳ ቤት ገዝተ ልጅ ወልደ መኪና ገዝተ ለሚቀጥለው ዓመት እዚህ ቤት ለምስጋና ቻቻራ ታራ ዳላቫና የጌታ መንፈስ ተናገር እያለኝ ነው። እስቲ ባካችሁ ጨብጡና ያ ነገር ተሳካ በሉት። ያ ነገር ተሳክቷል። እጅ ላይ ገብቷል። ማንም አይወስደው። እስቲ እጅ ላይ ገብቷል በለው። እጅሽ ላይ ገብቷል። ኦፎል አላባሳ እኔ ልንገራችሁ፣ አብርሃም ተስፋ ቆርጦ ደጃፍ ላይ ድንኳን ደጃፍ ላይ ተቀምጦ ነበር ይላል ዘፍጥረት 18። እግዚአብሔር የተናገረው ተስፋ በዘገየበት ሰዓት የሚስቱ የሳራም የሴት ወግ ቆሞ ስለነበረ መረጃውና ማስረጃው ቤት ውስጥ እየጨፈረበት ነበር። አበቃለ፣ አከተመል። በደጅ ያለው ኤሌዘር ሊወስድ ነው።
ውርስ የለህም፣ በቃ ለሌላ ተተኪ የምትሰጠው ልጅ የለህም እያለ ሰይጣን መጥቶ ቀለሊ ሲከሰው ደጅ ላይ ቆሞ ያልከኝ ይሄ ነው፣ የተናገርከኝ ይሄ ነው፣ የብዙዎች አባት ትሆናለህ ብለኸኝ የለ ለምንድን ነው ተወከኝ፣ ለምንድን ነው ጣልከኝ ስል ለካ በዛን ቀን ደጅ ላይ ቁጭ ብሎ የነበረ ቀን ላይ ሰማይ በሱ ሰፈር ያልፍ ነበር። ከዛ ሰማይ በሱ ሰፈር ያለፈ ከሩቅ አየ እግዚአብሔር። አብርሃም ወደ እግዚአብሔር ወደ እነዛ ወደ ሶስት ሰዎች ሮጠ ይላል። ሄደ፣ እጅ ነሳ፣ ሰገደ። አቤቱ አለ በፊትህ ሞገስ አግኝቼ ከሆነ እኔን ባሪያህን አትለፈኝ። ቤቴ ውስጥ የሚሰበር ቀንበር አለ። ቤቴ ውስጥ የሚሰበር እንቆቅልሽ አለ። የሚሰበር መካንነት አለ። ናግባ አለው። አብርሃም ቤቱ ይዞ ሰማይን ይዞ ተቀመጠ። አብርሃም ሰማይን ይዞ ወደ ቤቱ ገባ ይላል መጽሐፍ ቅዱስ። እንደዚህ ይላል አብርሃም ሰማይን ተንከባከበ ይላል። አጠገብ ያለውን ሰው እግዚአብሔር በሉሲ፣ ዛሬ በሉሲ፣ አንተ ቤት በሉሲ ይውላል ያድራል በሉት። እዚህ ነው ያለው ቀዬ ላይ ጌታ ገብቶ ቤቱን እያስተካከለ። አንተ ሰው ያሜን ብትል ይሻላል። ከዛ እነዚህ እንግዶች የሚሄዱበት ሰዓት ሲደርስ ሚስት ሳራ ወዴት አለች? የት አለች? ሚስቴ ሳራ በድንኳኑ ደጃፍ በስተኋላ ነው ያለች። ጥራትስ ያለ የዛሬ ዓመት የዛሬ ጊዜ ሳራ ወንድ ልጅ ትወልዳለች፣ ስሙንም ይስሐቅ ትላለች። ያየ ሁሉ በዚህ ምክንያት ምን ይላል? ይስቃል። ከጎናችሁ ያለውን ሰው ገፋ አድርግ፣ የሳቅ ነው በሉት። 2018 የባዶነት ዘመን በሳቅ ዘመን ተተክቶ ሄደዋል። ይኸው ሳቁን ቁልፍ ተቀበል። ይኸው ውሰድ፣ ውሰድ፣ ውሰድ። አሜን በል ነው ውሰድ። ሳራ እግዚአብሔርን ሲናገር ሳቀች ይላል። የሹፈት ማለት ይሆናልን ብላ ሳቀች። ድንኳኑ ኋላ ሆና ሳራ ስለምን ሳቀች? ጥራት ስለምን ሳቀች? እኔ እግዚአብሔርም የሚያቅተኝ ነገር አለ። ጥራት አለ። መጣ ሳራ ለምን ሳቅሽ? አልሳቅኩም ብላ ዋሸች። ከዛ እግዚአብሔር ምን ብሎ መለሰልህ? በውኑ ለእግዚአብሔር የሚሳነው ነገር አለን? አጠገባቸው ያለው ሰው የለም ምንም ነገር። በዚህ ኮንፈረንስ የሚቀጥለው 2019 የካቲት ወር ላይ 3 ነገር ይዛችሁ ትመጣላችሁ። አንደኛ ልጅ፣ ሁለተኛ ቤት፣ ሶስተኛ መኪና፣ አራተኛ ለቤተሰብ የሚደርስ የፋይናንስ በረከት። ውሰዳሜ በልናተ